ዋና ዜና ግራ በተጋባበት የጦርነት አሰላለፍ ወቅት የቅማንት ህዝብ ለከፋ ችግር እንዳይዳረግ ከፍተኛ ጥንቃቄ ያስፈልጋል ሲሉ የነጻነት ታጋዮች አሳሰቡ። ያለፈው የሰሜኑ ጦርነት በስድስተኛው ሀገር አቀፍ ምርጫ እንደተሳበበው ሁሉ የአሁኑ ጦርነትን በሰባተኛው ሀገር አቀፍ ምርጫ እየተቀጣጠለ ነው ተባለ። በአማራ ክልል በተለያዩ ገፊ ምክንያቶች ከስራ ገበታቸው የሚለቁ የመንግስት ሰራተኞች ቁጥር መበራከቱ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። ግራ በተጋባበት የጦርነት አሰላለፍ ወቅት የቅማንት ህዝብ ለከፋ ችግር እንዳይዳረግ ከፍተኛ ጥንቃቄ ያስፈልጋል ሲሉ የነጻነት ታጋዮች አሳሰቡ። ለበርካታ ዘመን ህገ መንግስታዊ ጥያቄ አንስቶ ሲታገል የቆየው የቅማንት ህዝብ የመንግስትን ስልጣን በተፈናጠጡ አምባገነኖች ታፍኖ እየተጨፈጨፈ መዝለቁን ያስታወሱት የነጻነት ታጋዮች ስልጣን ያጣላቸው ተረፈ ኢህአዴጎች በሚያደርጉት የእርስ በርስ ጦርነት ክፉኛ ሲጎዳ መቆየቱን ገልጸዋል። በኦሮማራ ሴራ ፖለቲካ ወደ ስልጣን የመጣው መንግስት የቅማንትን ህዝብ ለባዕዴኑ ጽንፈኛ ካድሬና ታጣቂ አሳልፎ ሰጥቶ ከ2011 ዓ.ም ጀምሮ ሲያስጨፈጭፈው መቆየቱ አልበቃው ቢለው በ2013 ዓ.ም ቅማንት ጁንታ ነው በሚል በወታደሮቹ በይፋ ማስጨፍጨፉም አይዘነጋም። ከቅርብ ጊዜ ወዲህም የብልጽግናው መንግስት ሁለተኛ ዙር ጦርነት ከትግራይ ጋር ለማካሄድ ወታደር እያጓጓዘና በየገበሬው ለህልውና ማስከበር በሚል እህልና ጥሬ ገንዘብ እያሰባሰበ በመሆኑ እንዲሁም በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች አንዳንድ ከተሞችን መያዝ ስለጀመሩ የቅማንት ህዝብ በመካከል ለከፋ አደጋ እንዳይዳረግ ከፍተኛ ጥንቃቄ ያስፈልገዋል ተብሏል። ስርዓትና ህግ የበላይነት ባልሰፈነበት ሀገር የህዝቦችን ጥያቄ በአግባቡ መመለስ አይደለም ሰላማቸውን ማስከበር አስቸጋሪ ነው ያሉት የቅማንት ነጻነት ታጋዮች ህብረተሰቡ በያለበት ራሱን በጠንካራ አደረጃጀት በማዋቀር ሊገጥመው የሚችልን ጥቃት ለመከላከል መዘጋጀት አለበት ብለዋል። በተለይም በጭልጋ፣ በደንቢያ፣ በመተማና በቋራ የሚኖሩ ቅማንቶች በሁለቱም ኃይሎች የመጠቃት እድላቸው ከፍተኛ በመሆኑም ከምንጊዜውም በበለጠ ጥበብና ማስተዋል በተሞላበት መንገድ ራሳቸውን ለመከላከል ዝግጁ መሆን ይጠበቅባቸዋል ሲሉ ታጋዮች ተናግረዋል። በየአካባቢው በቅማንት ታጋይ ስም ተደራጅተው ለህዝብ ከመስራት ይልቅ የገዛ ህዝባቸውን ሲያሰቃዩና ሲዘርፉ የነበሩ በርካታ ታጣቂዎች ከቅርብ ጊዜ ወዲህ ለመንግስት እጅ በመስጠትም ሆነ አካባቢውን እየጣሉ በመሄዳቸው ህዝቡ ለጊዜው እፎይታ ያገኘ በመሆኑ ተዘናግቶ በጠላት እጅ እንዳይወድቅ ሲሉ ታጋዮች አሳስበዋል። አሁን እየተዋጉ ያሉ ሆኑ ለመዋጋት በቋፍ ላይ ያሉ ኃይሎች ሁላቸውም በጸረ ቅማንትነት የተሰለፉ በመሆናቸው የተመቻቸ ጊዜ ካገኙ ቅማንት ላይ አስከፊ ጥቃት ከመፈጸም አይመለሱም ተብሏል። በአሁኑ ሰዓት የቅማንት ህዝብ የትግሉ መሪ የሆነው አስተባባሪ ኮሚቴ በእስር ላይ በመሆኑና በመንግስት ካድሬነት የተሰለፈው ባለስልጣንም የጌቶቹን ፍላጎት ለማሳካት በሚል በወገኑ ላይ ክህደት የፈጠረ በመሆኑ ከቅማንት ጎን ስለማይቆም ህብረተሰቡ እንደተለመደው ራሱን በራሱ ለማትረፍ ከወዲሁ አደረጃጀት በመስራት መዘጋጀት አለበት ሲሉ የነጻነት ታጋዮች መክረዋል። የትግራይ ሁለተኛ ዙር ጦርነት ከተጀመረ በማዕከላዊ ጎንደር አካባቢ የሚንቀሳቀሰው ፋኖ የተባለ ታጣቂ የሰራባውን የመከላከያ ካምፕ ለመያዝ በሚል በቅማንት ምድር ውጊያ መክፈቱ ስለማይቀር ህብረተሰቡ በጉዳይ ላይ በአግባቡ ተወያይቶ አስፈላጊውን ውሳኔ በማሳለፍ እንዲተገብር ጥሪ ተላልፏል። ያለፈው የሰሜኑ ጦርነት በስድስተኛው ሀገር አቀፍ ምርጫ እንደተሳበበው ሁሉ የአሁኑ ጦርነትን በሰባተኛው ሀገር አቀፍ ምርጫ እየተቀጣጠለ ነው ተባለ። ጥቅምት ወር 2013 ዓ.ም በትግራይ ክልል ላይ የተከፈተውና ለሁለት ዓመታት ያክል ተካሂዶ ሀገሪቱን ያደቀቀው የእርስ በርስ ጦርነት በስድስተኛው ሀገር አቀፍ ምርጫ ተሳቦ በሰሜን ህዝብ መጠቃት እንደተራገበው ሁሉም የዘንድሮ ሁለተኛው ዙር የትግራይ ጦርነትን በሰባተኛው ሀገራዊ ምርጫ ተቀጣጥሎ በአሰብ ወደብ ማስመለስ እንዲራገብ እየተሰራ ነው ተብሏል። ከትግራይ ክልል ጋር ለሁለተኛ ጊዜ ለመዋጋት ዝግጅቱን ጨርሶ ወታደሮቹን ወደ ድንበር እያስጠጋ ያለው የብልጽግና መንግስት በዚሁ ጦርነት አትራፊ ያደርገኛል ያለውን የምርጫ 2018ን ቀይ ካርድ መምዘዙን ፖለቲከኞች ተናግረዋል። በወልቃይት የሚካሄደውን ምርጫ በተመለከተ ቀደም ሲል የምርጫ ኮሚሽን በህጉ መሰረት በትግራይ ክልል ስር ያሉ የምርጫ ጣቢያዎች ወይም ክልሎች መሆናቸውን ቢገልጽም በብልጽግና መንግስት የበላይ ባለስልጣናት እነዚህ የምርጫ ክልሎች በቀጥታ በፌዴራል መንግስቱ ስር እንዲሆኑ በሚል በፌዴሬሽን ምክር ቤት በኩል ለምርጫ ቦርድ በሰጡት ቀጭን ትዕዛዝ የመጀመሪያው ውሳኔ ተለውጧል። ይህን ውሳኔ በምሬት የተቃወመው የነጌታቸው ረዳ ስምረት ፓርቲ ባወጣው መግለጫም የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እርሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫ ህገወጥ ውሳኔ ነው በማለት ተቃውሟል። ስምረት ፓርቲ አክሎም የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ከመጠየቅ ባሻገር በጉዳዩ ላይ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ እንደማይሳተፍ አሳውቋል።
የብልጽግና መንግስት ሊጫወተው የፈለገው ፖለቲካ ይጠቅመናል ብለው የሚያስቡ አንዳንድ የአማራ ፓርቲዎች የመንግስትን እርምጃ መደገፋቸው የታወቀ ቢሆንም በነጌታቸው ረዳው ፓርቲ በኩል የተነሳውን ጥያቄ በተመለከተ መንግስት እስካሁን የሰጠው አንዳች መልስ የለም። በ2012 ዓ.ም በትግራይ የተካሄደውን ምርጫ በህገ ወጥነት ፈርጆ ትግራይ ላይ አስቸኳይ ጊዜ አዋጅ በማወጅ ወደ አውዳሚ ጦርነት የገባው የብልጽግና መንግስት ዘንድሮም ከትግራይ ክልል ጋር ለሚደረገው ሁለተኛ ዙር ጦርነት የኃይል አሰላለፉን ይቀይርልኛል በሚል ስሌት የወልቃይትን ምርጫ በተመለከተ የመሰለ ህጋዊ ያልሆነ እርምጃ እንደወሰደ ይነገራል። ይህ የብልጽግና መንግስት አዲስ ህገወጥ ውሳኔ የተላለፈው ከትግራይ ጎን ተሰልፈው ይወጉኛል ብሎ ያሰባቸውን የአማራ ታጣቂዎችን ከጎኑ ለማሰለፍና የአማራው ህዝብን ብልጽግና ለኔ መብት መከበር ይሰራል በሚል እንዲደግፈው ለማድረግ እንጂ አንዳች የህዝብን ሰላምና ደህንነት ለማስከበር አይደለም ተብሏል። የመንግስትን ውሳኔ ተከትሎ ህወሓት ግልጽ የመቃወሚያ መግለጫ ስለሚያወጣ የህወሓትን አቋም በማራገብ በጽምዶ ውስጥ የገባው ፋኖ ወልቃይትን ለመሸጥ ነው በሚል ከአማራው ዘንድ ድጋፍ እንዲያጣ ማድረግን አልሞ ነው የናገኘው ተሻገር መግለጫ ያወጣው ሲሉ በርካቶች ገልጸዋል። ከዚህ በተጨማሪ ወልቃይት ዘብ በሚል የሚታወቀው ታጣቂና ጽምዶ ውስጥ ያልገባው የፋኖ ታጣቂን በዚህ ጦርነት ብልጽግናን ከመውጋት ይልቅ ወደ መደገፍ ይመጣሉ የሚል ሂሳብን መቀመሩ ታውቋል። በአማራ ክልል በተለያዩ ገፊ ምክንያቶች ከስራ ገበታቸው የሚለቁ የመንግስት ሰራተኞች ቁጥር መበራከቱ ተገለጸ። በክልሉ ባለ የጸጥታ ችግር፣ የኑሮ ውድነትና መሰል ተያያዥ ጉዳዮች ምክንያት የስራ ገበታቸውን እየጣሉ የተሻለ ኑሮ ፍለጋ ወደ ሌሎች የሀገሪቱ አካባቢዎችና የአረብ ሀገራት እንደሚሰደዱም ታውቋል። በክልሉ የመንግስት ስራቸውን እየጣሉ ከሚሰደዱት መካከል አብዛኞቹ መምህራን ሲሆኑም መምህራን ስራቸውን እየጣሉ ከሚሰደዱባቸው አካባቢዎች ሰሜን ወሎ፣ ደቡብ ወሎ እና የኦሮሚያ ልዩ ዞን ከፍተኛውን ቦታ ይሸፍናሉ። ከዚህ በፊት በወሎ የተለያዩ አካባቢዎች የሚገኙ መምህራን ኑሮን ለማሸነፍ በሚል የሊቢያን በረሃ አቋርጠው ወደ አረብ ሀገራት እንደሚሰደዱ መረጃዎችን ጠቅሶ ጃኖ ቅማንት ሚዲያ መዘገቡ አይዘነጋም። ይህን ጉዳይ አስመልክቶ ዲደብሊው ትላንት ይዞት በወጣው ዘገባ ደግሞ በሰሜንና ደቡብ ወሎ እንዲሁም የኦሮሚያ ልዩ ዞኖች ከ1000 በላይ መምህራን ወደ አረብ ሀገራትና ወደ ተለያዩ ከተሞች መሰደዳቸውን የአካባቢው ባለስልጣናት አረጋግጠውልኛል ብሏል። ከሶስቱ ዞኖች ስራቸውን እየጣሉ ወደ አረብ ዓለም የተሰደዱት መምህራን በተያዘው 2018 በጀት ዓመት ብቻ ሲሆን የኑሮ ውድነትንና የደሞዝ ማነስን እንደ ምክንያት እንደሚጠቅሱም ዘግቧል። በወሎ አካባቢ የሚገኙ ኢትዮጵያውያን በተለያዩ ምክንያቶች ወደ አረብ ሀገራት የመሰደዱ ጉዳይ ከዚህ በፊት የተለመደና የቆየ ቢሆንም ባለፉት ጥቂት ዓመታት ግን የመንግስት ሰራተኞች በተለይ መምህራን ለመሰደድ መገደዳቸው በአካባቢው ብሎም በሀገሪቱ ያለውን አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ አጉልቶ ያሳያል የሚሉም አሉ። ኢትዮጵያ ውስጥ ከፍተኛ ህገወጥ የሰዎች ዝውውር ከሚካሄድባቸው አካባቢዎች መካከል ሰሜን ወሎና ደቡብ ወሎ በግንባር ቀደምትነት የሚጠቀሱ ሲሆን ከነዚህ አካባቢዎች የሚሰደዱ ዜጎች አብዛኞቹ መዳረሻቸው ከባዱን የሊቢያ በረሃና የባህር ጉዞ አቋርጠው ወደ መካከለኛው ምስራቅ ሀገራት እንደሆነ ይታወቃል። በተመሳሳይ ባለፈው እሁድ በህገወጥ ደላሎች አማካኝነት ከሊቢያ ተነስተው ወደ መካከለኛው ምስራቅ ሀገራት ለመግባት መንገድ ሲጀምሩም የተሳፈሩባት ጀልባ ተገልብጣ በርካታ ኢትዮጵያውያን ወጣቶች ማለቃቸውን አያሌ ዓለም አቀፍ ሚዲያዎች ዘግበዋል። በሀገሪቱ ባለው ስርዓት አልበኝነት፣ የኑሮ ውድነት፣ ስራ አጥነትና ተስፋ መቁረጥ ስሜት እየተነሳሱ በጅቡቲና በሊቢያ በኩል ወደ አረብ ሀገራት ለመሰደድ የሚሞክሩ በሺዎች የሚቆጠሩ ወጣቶች ድንበር ከሚያሻግሩ ደላሎች ጀምሮ በሚደርስባቸው እንግልትና ስቃይ ምክንያት የብዙዎች ህይወት ጠፍቷል። በአማራ ክልል የወሎ ቀጠና ያለው የመንግስት ሰራተኞች በተለይም የመምህራን ስደት ጎልቶ ስለሚታይ ብቻ መረጃው ወጣ እንጂም አሁን በክልሉ ባለው ስርዓት አልበኝነት ምክንያት በርካታ ትምህርት ቤቶች ተዘግተው መምህራኑ እጃቸውን አጣጥፈው ተቀምጠው እንደሚገኙና አንዳንዶችም ኑሮን ለማሸነፍ ሲሉ የስራ ዘርፍ የለወጡና አካባቢያቸውን ጥለው የተሰደዱ እንዳሉም ይታወቃል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ